ለመሆኑ እግዚአብሔር ታሪክን ለመለወጥ የግድ አማኝን ብቻ ይጠቀማል ብላችሁ ታስባላችሁ? እስቲ አስቡት። መጽሐፍ ቅዱስ ገና ባልተወለደ አምላክን በማያውቅና ባዕድ በሆነ የፋርስ ንጉሥ ስም መሲሄ ወይም የተቀባው ብሎ ማኅተሙን ሲያኖር ምን ይሰማቸዋል? ለምንድን ነው መጽሐፍ ቅዱስ ስለ ግብፅ መቅሰፍት፣ ስለ ባቢሎን ጥፋት ሲተርክ፣ ስለ ፋርስ ግን እንደ ታላቅ መጠለያ አድርጎ የሚሰጣት? ዛሬ ዓለም በፖለቲካ ትኩሳት የምትመለከታት ኢራን በአንድ ወቅት ለመጽሐፍ ቅዱስ ትልቅ የነጻነት አዋጅ የታወጀባት፣ ቤተ መቅደስ የታደሰባትና የአይሁድ ዘር ጥፋት የተረፈባት ምድር እንደነበረችስ ያውቃሉ? የዘጋቢ ፊልም ስለ ድንበርና ስለ ጂኦፖለቲካል አይደለም። ዛሬ የምንመረምረው በታሪክ አቧራ ውስጥ የተደበቀውን የተቀበረውን የመለኮት አሻራ ነው። የታሪክ አባት ሄሮዶተስ የዓለም ፀሐይ ብሎ ከጠራት ግዛት ጀርባ የሰማዩ አምላክ ለሰው ልጆች ያዘጋጀው ታላቅ ምስጢር አለ። ለመሆኑ በሱሳ ቤተ መንግሥት ወርቃማ አዳራሾች ውስጥ የተወሰኑ ውሳኔዎች ዛሬ እናንተ የምታምኑበትን እምነት መልክ እንዴት እንደቀረጹ ታውቃላችሁ? አስቴር በድፍረት ወደ ንጉሡ ባትገባ፣ ኢሮስ ባያዘዝ፣ ዳንኤል ባይጸልይ ኖሮ የዛሬው ዓለም ምን ይሆን ነበረ? የጥንት አበው ሲተርቱ ወርቅ በእሳት ይፈተናል፣ ታሪክ ግን በእውነት ይበራል። ዛሬ ልባችሁን ከፍታችሁ ወደ 2500 ዓመታት ወደ ኋላ አብረን እንጓዝ። የነገሥታትን ዙፋን እናናውጣለን፣ የነቢያትን ራእይ እንፈታለን። ጉዞአችን የሚጀምረው ከባቢሎን ውድቀት ማግስት ነው። አንድ ንጉሥ ተነሳ፣ ሰይፍ ያልመዘዘ ነገር ግን በቃሉ ዓለምን ያሸነፈ። ወደ የእግዚአብሔር እረኛ ወደ ተባለው ታላቁ ቂሮስ ዓለም እንግባ። እስቲ ለመሆኑ አንድ ሰው ገና ሳይወለድ በስሙ ተጠርቶ የሚሠራው ሥራ ተዘርዝሮ በብራና ላይ ሊሰፍር ይችላል? በዓለም ታሪክ ውስጥ ብዙ ነገሥታት በጉልበታቸው ዙፋን ላይ ወጥተዋል። ቂሮስ ግን ዙፋን ላይ ከመውጣቱ ከ150 ዓመታት በፊት በመለኮታዊ መዝገብ ላይ ስሙ የሰፈረ ንጉሥ ነው። ነቢዩ ኢሳይያስ ገና ቂሮስ ወደዚች ዓለም ሳይመጣ እንዲህ ሲል ጻፈ። እግዚአብሔር ለቀባሁት ለቂሮስ እንዲህ ይላል፣ አሕዛብን በፊቱ እጥላለሁ፣ የናሱን ደጆች እሰብራለሁ፣ የብረቱንም መወርወሪያዎች እቆርጣለሁ አለ። በኢሳይያስ 45ኛው ምዕራፍ ከቁጥር 1 ጀምራችሁ እናንተ ታገኙታላችሁ። ቆም ብላችሁ አስቡት። አንድን ባዕድ ንጉሥ፣ የአይሁድ እምነት ተከታይ ያልሆነን ሰው እግዚአብሔር እረኛዬና የተቀባው መሲህ ብሎ ለምን ጠራው? ይህ ጥያቄ የብዙዎችን አይምሮ ሊያባንን ይችላል። መልሱ ግን በአንድ ቃል ይጠቃልላል፣ ፍትሕ። የእግዚአብሔር ምሕረት። የጥንት አበው ፍትሕ የጠፋበት አገር መሠረት የሌለው ቤት ነው ይላሉ። ቂሮስ ባቢሎንን ሲቆጣጠር በታሪክ ለመጀመሪያ ጊዜ ሰብአዊ መፍትን አወጀ። ማንም በሃይማኖቱና በማንነቱ ምክንያት አይሰቃይ አለ። ይህ አዋጅ ነው እንግዲህ ለ70 ዓመታት በምርኮ ይማቀቁ የነበሩትን አይሁድ ወደ ኢየሩሳሌም የመለሳቸው። እስኪ አስቡት፣ የፋርስ ንጉሥ በገዛ ግምጃ ቤቱ በገዛ ወርቁ የአይሁድ ቤተ መቅደስ እንዲታደስ ትእዛዝ መስጠቱ። ይህ ፖለቲካዊ ብልሃት ብቻ ይመስላችኋል? ወይስ የንጉሥ ልብ በእግዚአብሔር እጅ ነው የሚለውን የእግዚአብሔርን ቃል በተግባር የሚገልጥ ታላቅ እውነታ ነው? ቂሮስ በታሪክ በር ከፈተ። ነገር ግን ከቂሮስ በኋላ የመጡት ነገሥታትስ? በፋርስ ቤተ መንግሥት ውስጥ የተቀበረው የሴራና የድፍረት ታሪክ ምን ይሆን? አንዲት አይሁዳዊት ወጣት በፋርስ ዘመን ላይ ተቀምጣ የታሪክን አቅጣጫ እንዴት እንደቀየረችውስ ስታዩት ምን ይመስላችኋል? በሚቀጥለው ምዕራፍ ወደ ሱሳ ቤተ መንግሥት ወርቃማ አዳራሾች እንገባለን። የአስቴርን ድፍረትና የሃማን ሴራ በፋርስ ምድር ላይ እንመለከታለን።
ለመሆኑ የአንድ ሕዝብ ሕልውና በአንዲት ሴት ድፍረትና በአንድ ንጉሥ የፍትሕ በትር ላይ ብቻ ተንጠልጥሎ ሊቆይ ይችላልን ብላችሁ ታምናላችሁ? በታሪክ ማኅደር ውስጥ ሱሳ የፋርስ ልብ ብቻ አልነበረችም። የአይሁድ ሕዝብ ዕጣ ፈንታ የታተመባት የመከራና የድል አደባባይ እንጂ። የጥንት ሰው ጭንቀት ለልብ ሸክም ነው፣ መልካም ቃል ግን ደስ ያሰኘዋል ይላሉ። እስኪ ያሰቡት። በፋርስ ሕግ ንጉሡ ሳይጠራው ወደ እርሱ የገባ ሰው ዕጣቱ ሞት ነበረ። አስቴር ግን ከሞት ፊት ነው የቆመችው። ለምን? ምክንያቱ ከፋርስ ዙፋን በስተጀርባ የሚሰሩ የጥፋት እጆች ነበሩና። ለመሆኑ ሐማ ያዘጋጀው የጥፋት አዋጅ ቢፈጸም ኖሮ አስባችሁታል? ዛሬ ስለ መጽሐፍ ቅዱስ የምናውቀው ታሪክ ይኖር ነበር? አይሁድ ከጠፋ መሲሁስ ከየት ይወለድ ነበር? በሱሳ ቤተ መንግሥት የተካሄደው ትግል የፖለቲካ ሳይሆን የሕልውናና የታሪክ ትግል ነበር። ከአስቴር ዓመታት በኋላ በዚሁ የፋርስ ቤተ መንግሥት ሌላ ታሪክ ተጻፈ። ነህምያ የንጉሡ የቅርብ ሰውና የጽዋ አቅራቢ። እርሱ በፋርስ ቅንጦት ውስጥ ሆኖ ስለ ፈረሰችው አገሩ ስቅ ብሎ አለቀሰ። እዚህ ጋር ነው ግርምቱ። የፋርስ ንጉሥ አርጤክስስ ነህምያ ለምን አዘንክ ብሎ ሲጠይቀው ነህምያ የለመነው ለራሱ አልነበረም፣ አገሩን ለመገንባት የሚያስፈልገውን እንጨትና ደህንነት እንጂ። ፋርስ እንደገና ለአይሁድ ግንባታ የሀብት ምንጭ ሆነች። የሱሳ ቤተ መንግሥት በአስቴር ድፍረትና በነህምያ ቅናታዊ የሆነ ልመና ታሪክን ቀየረ። ነገር ግን በፋርስ ምድር ሌላኛው ሚስጥር የሚጠብቀን ከአንበሶች ጉድጓድ ውስጥ ነው። ነቢዩ ዳንኤል በፋርስ ነገሥታት መካከል የነበረው ሚና ምን ይመስል ነበረ? በሚቀጥለው የዳንኤልን ራእይና በፋርስ መንግሥት ውስጥ የታየውን መለኮታዊ ኃይል እንመለከታለን። የታሪክ ሰንሰለት እንዴት እንደሚገጣጠም አስገራሚ ትዕይንት እናያለን። ወይስ ልጠይቃችሁ፣ እምነት ከታላቁ የፋርስ ግዛት ሕግ በላይ ሊሆን ይችላልን? የማይለወጠው የሜዶንና የፋርስ ሕግ እንኳን ሊያቆመው ያልቻለው ያ ኃይል ምንድን ነው? በዳንኤል መጽሐፍ 6:15ኛው ቁጥር ላይ የሚያስገርም ታሪክ እናያለን። ዳንኤልን በአንበሶች ጉድጓድ ላይ እንዲጣል ያደረገው አንዳች ነገር ተከሰተ። ታዲያ ይህ ሰው በዝምታ በተአምራዊ መንገድ ዝም ብሎ ምንም ሳይነካ በአንበሳ ጉድጓድ ውስጥ እንዲታይ ያደረገው በፋርስ መንግሥት ላይ ምን አይነት ድንጋጤና ግርምት ፈጥሮ ይሆን? የጥንት አበው እውነት ትመነምናለች እንጂ አትጠፋም ይላሉ። ዳንኤል በባቢሎን ብቻ ሳይሆን በፋርስ መንግሥትም ውስጥ ታላቅ ባለሥልጣን ነበር። ነገር ግን ጽናት በፋርስ መኳንንት ልብ ውስጥ በሰረጸ ጊዜ ዳንኤልን ወደ አንበሶች ጉድጓድ እንዲወረወር ያስደረገውን አንዳች ነገር ለንጉሡ ሄደው ዘበዘቡት። እስኪ ያስቡት። ንጉሥ ዳርዮስ ሌሊቱን ሙሉ ሳይተኛ አደረ። ለምን ቢባል ዳንኤልን ይወደው ነበረ። ባወጣው ሕግና በተላለፈው ድርጊት በዳንኤል ላይም በደረሰበት ፍርድ ደስተኛ አልነበረም። ታዲያ በማለዳ ወደ ጉድጓዱ አፋፍ ሄዶ የሕያው አምላክ ባሪያ ዳንኤል ሆይ ብሎ ሲጮህ የነበረውን ጉጉት ያ ባዕድ ንጉሥ የዳንኤልን አምላክ እርሱ መድኃኒትና አዳኝ ነው ብሎ እንዲያውጅ ያደረገው ሚስጥር ሆኖ ነበር። ፋርስ ለነቢያት መጠለያ ብቻ አልነበረች፣ ለሕጉ መታደስም ምክንያት እንጂ። ካህኑ ዕዝራ ከፋርስ ንጉሥ የአምላክህን ሕግ የምታውቅ ጥበበኛ ተብሎ ተልኮ ነበር። ፋርስ ለአይሁድ ሃይማኖት ነፃነትን ብቻ ሳይሆን ሕጉን የሚያስተምሩበትንም ሥልጣን ሰጠች። አስተውሉ። መጽሐፍ ቅዱስን ዛሬ ባለንበት መልክ እንድናገኝ የፋርስ ነገሥታት የሰጡት ፈቃድና ጥበቃ ወሳኝ ነገር ነበር። ፋርስ የእግዚአብሔር ቤተ መጻሕፍት ጠባቂ ሆና ለዘመናት አገልግላለች። ከቂሮስ እስከ ዳርዮስ፣ ከአስቴር እስከ ነህምያ ፋርስ በመጽሐፍ ቅዱስ ውስጥ የነበራት ሚና ታላቅ ነው። ነገር ግን የሁሉ ታሪክ ለዛሬው ዘመን ምን ትርጉም አለው? ጥንታዊቷ ፋርስና ዘመናዊቷ ኢራን በመንፈሳዊው መነጽር እንዴት ይታያሉ? በመጨረሻው ምዕራፍ የምንመለከተው ይህን ነው። የፋርስን ዘላለማዊ ቅድስና፣ የወደፊቱን ትንቢታዊ እይታ እንቃያለን።
ጉዟችን ሊያበቃ ጥቂት ተቃርቧል። ከእንግዲህ በኋላ ዘመናዊቷን ፋርስን ወይም ኢራንን እንመረምራለን። ለመሆኑ ታሪክ ዝም ብሎ የሚደገም ክስተት ነው ወይስ በውስጡ ታላቅ መልእክት የያዘ ደብዳቤ ነው? ጥንታዊቷ ፋርስ በመጽሐፍ ቅዱስ ገጾች ላይ የነበራት ሚና አብቅቷል ወይስ ዛሬ ድረስ የሚቀጥል መንፈሳዊ ሚስጥር አለው? ቂሮስ፣ አስቴርና ዳንኤል የተከሉት ዘር ዛሬ ምን አፈራ? ፋርስ ለአይሁድ ብቻ ሳይሆን ለክርስትናም መነሻ ነበረች። ከምስራቅ መጥተው ለሕፃኑ ኢየሱስ ወርቅ፣ ዕጣንና ከርቤ ያቀረቡት እነዚያ ሰብአ ሰገል ምናዊዎች ይመስሏቸዋል? መነሻቸው ከዚሁ ከፋርስ ምድር እንደነበረ ስንቶቻችን እናስተውላለን? ፋርስ ለክርስቶስ መወለድም ምስክር የነበረች የመጀመሪያውን ምላሽ ከሰጡ ሰዎች መካከልም የነበረች ናት። የጥንት አበው ስር ካልጠነከረ ቅርንጫፍ አይጸናም ይላሉ። ዛሬም ቢሆን በመጽሐፍ ቅዱስ ትንቢቶች ውስጥ ስለ ኤላም ወይም የጥንቷ ፋርስ ክፍል የተነገሩ ቃላቶች አሉ። እግዚአብሔር ዙፋኔን በኤላም አኖራለሁ ብሎ በነቢዩ ኤርምያስ 49ኛው ምዕራፍ 38ኛው ቁጥር ላይ ሲናገር እናያለን። ለዚች ምድር ያለውን ልዩ ትኩረት ያሳያል። አሁን ራሳችሁን ጠይቁ። እግዚአብሔር በአንድ ወቅት መሲሄ ብሎ የጠራትን ምድር ዛሬ በምን ዓይን ትመለከቷታላችሁ? ታሪክን የሚመራው የሰው ልጅ ፖለቲካ ነው ወይስ የማይለወጠው የመለኮት ቃል ነው? ምናልባት እግዚአብሔር ዛሬ በፋርስ ምድር ላይ እኛ የማናየውን ታላቅ ሥራ እየሠራ ይሆን? ፋርስ በቅዱስ መጽሐፍ ውስጥ የታሪክ ብቻ ሳይሆን የትንቢትም ምድር ናት። ትላንት ቂሮስን የቀሰቀሰ፣ አስቴርን ያነገሰ፣ ዳንኤልን ከአንበሶች አፍ ያዳነ አምላክ ዛሬም የታሪኩ ባለቤት እንደሆነ እንዳትዘነጉ። ታሪክ አልተዘጋም፣ ገጾቹ ገና እየተገለጡ ነው። የፋርስ ምስጢር ግን አንድ ነው፣ ልዑል በሰው ልጆች መንግሥት ላይ እንዲሰለጥን ያውቁ ዘንድ። ዛሬ ላይ ኢራን በዜና ማሰራጫዎች የምትታወቅበት መንገድ ግልጽ ነው። ነገር ግን ከፖለቲካው ጩኸትና ከጋዜጣው አርዕስት በስተጀርባ በፋርስ ሰማይ ስር ምን አይነት መንፈሳዊ ታሪክ እየተጻፈ እንደሆነ ያውቃሉ? የታሪክ ምሁራን እንደሚሉት ዛሬ በኢራን ምድር ላይ እየታየ ያለው መንፈሳዊ ለውጥ በዓለም ላይ ካሉ ፈጣንና ጥልቅ ለውጦች አንዱ ነው ይላሉ። የጥንት አበው ብርሃን በጨለማ ያበራል፣ ጨለማውም አላሸነፈውም እንዳሉት በአንድ ወቅት ቂሮስ ለአይሁድ የነጻነት አዋጅ በታወጀበት ምድር ዛሬ በሚሊዮን የሚቆጠሩ ኢራናውያን የሰላምንና የፍቅርን አምላክ በቤታቸው ውስጥ በድብቅ እየፈለጉ ነው። ይህ የ21ኛው ክፍለ ዘመን የፋርስ ተአምር አይደለምን? ለመሆኑ በታሪክ ዘመናት ሁሉ እግዚአብሔር ፋርስን ለታላቅ ዓላማ ሲጠቀምባት እንደቆየ ካስተዋለ ዛሬ ለምን ዝም ይላል? ወይስ እኛ በማናየው መንገድ በፋርስ ሕዝብ ልብ ውስጥ አዲስ ታሪክ እየጻፈ ይሆንን? የዛሬዋ ኢራን ክርስቲያኖች የከርሰ ምድር ቤተ ክርስቲያን ተብለው ይጠራሉ። ልክ እንደ ጥንቶቹ ሰማዕታት ማለት ነው። ትንቢቱ ዙፋኔን በኤላም አኖራለሁ እንደሚለው ይህ ቃል በታሪክ ብቻ ተፈጽሞ የቀረ ሳይሆን ዛሬም በፋርስ ምድር ላይ ሕያው ነው። ኢራን የመከራ ምድር ብቻ አይደለችም፣ የመለኮታዊ ተስፋና የመንፈሳዊ ዳግም ልደት እንጂ። እናንተስ ስለ ኢራን ስታስቡ የምታዩት የሚጋጩ ኃይላትን ነው ወይስ በነቢያት የተነገረላትን ያችን የተቀደሰች ምድር? የታሪክ ባለቤት ዛሬም በፋርስ ተራራዎች ላይ እየተራመደ ነው። እያየው ግን ይህንን ሚስጥር ለማየት ዓይናችሁ ክፍት ይሆንን? ከዚህ ሁሉ በላይ ግን አንድ ነገር እንግለጥ። የዓለም ፍጻሜ መጀመሪያው የት እንደሆነ ያውቃሉ? ብዙዎች ወደ መካከለኛው ምስራቅ ሲመለከቱ የጦርነት ነጋሪት ይሰማቸዋል። በመጽሐፍ ቅዱስ ትንቢት ውስጥ ግን ፋርስ በመጨረሻው ዘመን ሁለት የሚጋጩ ግን የሚደነቁ ሚናዎች አሏት። አንደኛው የጥፋት ነው፣ ሌላኛው ግን የታላቅ በረከት። በዚህ ዘመን ኢራን የተባለችው ማለት ነው። ነቢዩ ሕዝቅኤል ከ2600 ዓመታት በፊት እንዲህ ሲል ጻፈ። ፋርስና ኢትዮጵያ ፈጽመው ከእነርሱ ጋር በኋለኛው ዘመን በእስራኤል ተራሮች ላይ ትመጣለህ ብሎ። ይህ ትንቢት ፋርስ በመጨረሻው ዘመን
ከሰሜን ኃይላት ጋር በመተባበር በእስራኤል ላይ የምታደርገውን ታላቅ ዘመቻ ያሳያል። ለመሆኑ በቂሮስ ዘመን የአይሁድ ወዳጅና ነፃ አውጪ የነበረችው ፋርስ እንዴት በመጨረሻው ዘመን ኢራን ወደ ተቃራኒው ጎራ ትቆማለች? ይህ የታሪክ መገለባበጥ ምን ያስተምረናል? የሰው ልጅ ፖለቲካ ቢለዋወጥም መለኮታዊ ትንቢት ግን ወደ ፍጻሜው መጓዙን አያቆምም። ማለትም እግዚአብሔር በተስፋው ቃል የገባው ትንቢት ማለት ነው። እዚህ ጋር ብቻ አያበቃ። የጥንት አበው እግዚአብሔር ሲቀጣ በአንድ እጁ ሲያድን በሌላ እጁ ነው ይላሉ። ነቢዩ ኤርምያስ እጅግ አስደናቂ የሆነ ሌላ ምስጢር እንደነገረ እንዳትረሱ። ዙፋኔን በኢራን አኖራለሁ እንዳለ፣ በኋለኛው ዘመን ግን የኤላንም ምርኮ እመልሳለሁ ብሎ እንደተናገረ አስተውሉ። እግዚአብሔር ዙፋኔን አኖራለሁ ያለው በኢየሩሳሌም ብቻ አይደለም፣ በኢራንም ጭምር እንጂ። ይህ ማለት በመጨረሻው ዘመን ከታላቁ መከራ በፊት በኢራን ምድር ላይ ታላቅ መንፈሳዊ መነቃቃትና መለኮታዊ ግልጠት ይሆናል ማለት ነው። ዛሬ ኢራን በሁለት ትንቢቶች መካከል ትገኛለች። አንደኛው መንገድ ወደ ጥፋትና ወደ ጦርነት የሚወስድ የጎግ መንገድ ነው። ሁለተኛው ግን የኤላም ዙፋን የሚዘረጋበት የመድኃኒት መንገድ ነው። ለመሆኑ እናንተ የምታዩት የትኛውን ነው? የዓለም ፖለቲካ የሚያሳየንን ውጥረት ወይስ መጽሐፍ ቅዱስ የሚነግረንን ድብቅ ድል? ታሪክ በፋርስ ተጀምሮ በፋርስ ላይ ሊያበቃ ይችላል። ከአንበሶች ጉድጓድ የወጣው የዳንኤል አምላክ ዛሬም በፋርስ ሰማይ ስር ሉዓላዊ ነው። በመጨረሻው ሰዓት ፋርስ በብርሃን ትሞላለች ወይስ በጨለማ ትዋጣለች? መልሱ ያለው በትንቢቱ ፍጻሜና በታሪክ ባለቤት እጅ ነው። አዎ የእኛም ጉዞ እዚህ ጋር ያበቃል። ነገር ግን የታሪክ መዝገብ ገና አልተዘጋም። ከጥንቷ ሱሳ ወርቃማ አዳራሾች እስከ ዛሬዋ ቴህራን ተራራዎች ድረስ ፋርስ በመጽሐፍ ቅዱስ ገጾች ላይ የጻፈችው ታሪክ ከአንድ አገር ታሪክ በላይ ነው። እርሱ የሰው ልጅ ሉዓላዊ ሳይሆን የመለኮት እጅ ታሪክን እንዴት እንደሚጠመዝዝ የሚያሳይ ሕያው ምስክር ነው። እስኪ ለጥቂት ሰከንዶች ቆም ብላችሁ አስቡት። እግዚአብሔር በአንድ ወቅት እረኛዬ ብሎ የጠራት ምድር ዛሬ በምን አይነት መነጽር ትመለከቷታላችሁ? ቂሮስን የቀሰቀሰ፣ አስቴርን የሾመ፣ ነህምያን ያበረታና ዳንኤልን ከአንበሶች አፍ ያዳነ ያ ታላቅ ኃይል ዛሬስ በፋርስ ሰማይ ስር ምን እየሠራ ይሆን? ትንቢቱ ዙፋኔን በኤላም አኖራለሁ ይላል። ይህ ቃል ለአቧራማ ታሪክ የተጻፈ አይደለም፣ ለሚመጣው ዘመን የተነገረ ምስጢር እንጂ። ፋርስ በመጨረሻው ዘመን በሁለት መንገዶች ፊት ትቆማለች። በጦርነት ነጋሪት፣ በታላቅ መንፈሳዊ መነቃቃት መካከል። በመጨረሻው ሰዓት ግን ከምስራቅ የሚወጣው ብርሃን ዳግም ይበራል። ተመልካቾቻችን፣ ታሪክ ዝም ብሎ አቧራ የለበሰ ክስተት አይደለም። ታሪክ የመለኮታዊ ዕቅድ መገለጫ ነው። የፋርስ ምስጢር ግን አንድ ነው። ነገሥታት ይወድቃሉ፣ መንግሥታት ያልፋሉ። የመጽሐፍ ቅዱስ ቃል ግን እስከ ለዘላለም ጸንቶ ይኖራል። እናንተስ ይህንን ታላቅ ምስጢር ለማየት ዓይናችሁ ክፍት ነውን? የታሪክ ባለቤት ዛሬም በፋርስ ተራራዎች ላይ እየተራመደ ነው። ይህንን መልእክት ከወደዳችሁት ቻናሉን ሰብስክራይብ በማድረግ የሚቀጥሉ መልካም መጽሐፍ ቅዱሳዊ ትርክቶችን ተከታተሉ። መልካም